ሰሞኑን አንድ ወንድም ቤት ገብቼ ሲያካፍል የነበረውን የእግዚአብሔርን ቃል አካፍላችኋለሁ። እንግዲህ ጌታ ኢየሱስ መልካም አምላክ ነው። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 ያለውን በጌታ በኢየሱስ ስም አነብላችኋለሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3፣ 4፣ 5 በኢየሱስ ስም አነባለሁ። እንደዚህ ይላል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። በጣም የሚደንቅ ቃል ነው። ምናልባት ቃሉን ማሰላሰል የሚችሉ መጽሐፍ ቅዱስ ከእጃቸው የማያጡ ሰው በሰበከው ስብከት ሰው በጸለየው ጸሎት ብቻ የማይኖሩ አይናቸውን በእግዚአብሔር ቃል ላይ የሚያሳርፉ እንደገና ደግሞ ቃሉን ሜዲቴት የሚያደርጉ ለቃሉ ትኩረት የሚሰጡ ሰዎች የዚህን ቃል መንፈስ ይረዳሉ እና በዝማሬ ውስጥ እያለን ሰዎች የእግዚአብሔርን ቃል እንደማይሰሙ የእግዚአብሔርን ቃል ለመስማት ጆሮአቸውን የሚያሳክኩ አስተማሪዎችን ወይም ያመለጠኝ ብለው ጆሮአቸውን እክክ አድርገው እንደዚህ ከፍተው የሚሰሟቸውን አስተማሪዎችን በላያቸው ላይ ያከማቻሉ። ሕይወት የሚገኝበትን ትምህርት ይሸሻሉ፣ ሕይወት የሚገኝበትን ትምህርት ይጠላሉ ብሎ ይናገራል እና ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 13 ላይ ስለ ዘርዘሪው ምሳሌ ሲናገር የመጀመሪያው ዘር የወደቀው መንገድ ዳር ነው። ከዛ የሰማይ ወፎች መጡና ወዲያውኑ ለቀሙ። ሁለተኛው ዘር የወደቀው ደግሞ ጭንጫ መሬት ላይ ነው። ከዛ ስር ስላልነበረው ከጥቂት ጊዜ በኋላ ጠወለገ፣ ደረቀ አይደለ? በሶስተኛ ደረጃ ደግሞ በእሾህ መካከል የተዘራው እሱ ደግሞ ወዲያውኑ ታነቀ። በአራተኛ ለም መሬት ላይ የወደቀው ግን ፍሬ አፈራ ይላል የእግዚአብሔር ቃል። እንግዲህ ኢየሱስ ክርስቶስን የሚያክል እንከን አልባ የሆነ ፍጹም የሆነ ጌታ ሰብኮ አስተምሮ 3/4 ፍሬ አላፈራም። 1/4 ብቻ ነው ፍሬ ያፈራው። አሁን ምናልባት ከሰባኪው ነው እንዳይባል ሰባኪው ፍሬ አልባ የሆነ ቃል ነው የሰበከው እንዳይባል ሰባኪው ምንድነው? ፍጹም የሆነ አስተማሪ ነው፣ ራባይ ነው፣ የታወቀ ነው። እንደ ጻፍት እንደ ፈሪሳዊ አይደለም፣ እንደ ሰዱቃውያን አይደለም። በስልጣን የሚያስተምር ነው። ከአፉ የሚወጣው ቃል መሬት ላይ ጠብ የማይልበት ነው። ሕይወቱን የኖረ ደሞም የኖረውን የሚናገር ነው። እንደ ሌሎቹ ግብዝ አይደለም። እና ምን እንደሆነ ታውቃላችሁ? እሱን የመሰለ አስተማሪ ቃሉን አስተምሮ ፍሬ ካፈራው ይልቅ ፍሬ ያላፈራው ይበዛል። ስለዚህ ከዚህ ምንድን ነው የምትማሩት? የሰው ልብ እንዴት የከፋ እንደሆነ፣ የሰው ልብ እንዴት ደንዳና እንደሆነ፣ የሰው ልብ ከእግዚአብሔር ቃል እንዴት የራቀ እንደሆነ ነው የሚያሳየው።
መጽሐፍ ቅዱስ ግን ሲናገር ምን ይላል? ሰው ከእግዚአብሔር አፍ በሚወጣ በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም። ለስጋችን የስጋ እንጀራ ያስፈልገናል፣ ለመንፈሳችን የመንፈስ እንጀራ ያስፈልገናል። የስጋ አፒታይት ከተዘጋ የሰው ልጅ የጠወለገ ነው የሚሆነው፣ አቅመቢስ ነው የሚሆነው፣ ልፍስፍስ ነው የሚሆነው። ልክ መንፈሳዊ አፒታይቱም ከተዘጋ ደግሞ በተመሳሳይ ሁኔታ ምንድን ነው የሚሆነው? አቅመቢስ ነው የሚሆነው፣ ልፍስፍስ ነው የሚሆነው። ሰው ከእግዚአብሔር አፍ በሚወጣ በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ብሎ ተናግሯል። ስለዚህ የእግዚአብሔር ቃል ለሕይወታችን በጣም አስፈላጊ ነው። የእግዚአብሔር ቃል በሕይወታችን በጣም አስፈላጊ ነው። በሌሎች ሰዎች ከሚሰበከው በላይ እኛ ደግሞ በግላችን በንብርክክ እየሄድን እያጠናን የእግዚአብሔርን ቃል መመገብ መቻል አለብን። ተንበርክከን ማለት ነው። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ሕይወት የሚገኝበት ይሻላችኋል። ሕይወት የሚገኝበት ይሻላችኋል። ሕይወት የሚገኝበት ይሻላችኋል። አሜን። ሕይወት የሚገኝበት ይሻላችኋል። ሕይወት የሚገኝበት ይሻላችኋል። እና ይሄ ጴጥሮስ ይህንን መልእክት የጻፈላቸው ሰዎች ኢየሱስ ክርስቶስን በማመናቸው ምክንያት ከ12ቱ የእስራኤል ነገድ መካከል በ12ቱ የእስራኤል ነገድ የተሰደዱ ናቸው። ቅርስ የላቸው፣ ውርስ የላቸው፣ ንብረት የላቸው። በዛ ዘመን ደግሞ በአይሁዳውያን አስተሳሰብና አመለካከት መሰደድ ማለት እግዚአብሔር ከእርሱ ጋር አይደለም፣ እግዚአብሔር ተቆጥቶታል፣ እግዚአብሔር ፈርዶባቸዋል፣ እግዚአብሔር ከምድረ ገጽ እንዲጠፉ ወስኗል ተብሎ ነው የሚታሰበው። ምክንያቱም እስራኤላውያን ሲሰደዱ ወደ አሶርና ወደ ባቢሎን ሲማረኩ የእግዚአብሔር ቅጣት ተደርጎ ነው የወሰደው። ስለዚህ እነዚህ የገንዘባቸውን ንጥቂያ በደስታ ተቀብለው ከ12ቱ የእስራኤል ነገድ መካከል በ12ቱ የእስራኤል ነገዶች በገዛ ወንድሞቻቸው በእምነታቸው ምክንያት የተሰደዱ ቅርስ ውርስ የሌላቸው ከአይሁድ የተሰደዱ ወደ ጠላቶቻቸው ወደ አሕዛብ የተሰደዱ ከአይሁድ ጠላት ናቸው። ከአይሁድ ወገን ጠላት አላቸው። የሚሄዱበት ላይ ደግሞ ጠላት አላቸው። በጣም በትልቅ መከራና በትልቅ ስደት ነው። ክርስትና እንደዚህ ነው። በአይሁድ ወንድሞቻቸው ነው የተሰደዱት። አይሁድ ጠላት ሆነውባቸዋል። አሕዛቦች ደግሞ ታውቋቸዋላችሁ፣ ለእስራኤል ቀንደኛ ወደ አሕዛብ ግዛት ነው የተሰደዱት። እነዚህን ግን የእግዚአብሔር ቃል ምን ይላል? ተስፋ ይሰጣቸዋል፣ ተስፋቸውን ያድሳል። ምን የሚል? ኢየሱስ ክርስቶስ ከሙታን በመነሳቱ ይላል። ያንቺና የኔ ድንቅ ተስፋ ቅድም ስንጨፍርለት የነበረው ጮማ በልተን ወይን ጠጅ ጠጥተን በቃ ደስ ብሎን አይደለም። የኛ ደስታ የኛ የዝማሪያችን ምንጭ ከዚህ ያለፈ ነው። ከስጋዊ ደስታ ያለፈ ነው። ክብር ለኢየሱስ ይሁን። መንፈሳዊን ደስታን በተደሰትንበት የስጋ ደስታ እንደው ከምንም ነው። እኔ በምንም ልደሰት አልችልም። እውነቴን ነው የምላችሁ። ልቤን ሞቅ የሚያደርግ ምንም ነገር የማየው የለም፣ የምለብሰው የለም፣ የምበላው የለም፣ የምጠጣው የለም። የኔ የደስታዬ ምንጩ ኢየሱስ ክርስቶስ ይባላል። ኢየሱስ ክርስቶስ ይባላል። ክብር ለአምላካችን ለእግዚአብሔር ይሁን። የትም ሀገር ኑሩ፣ ምንም አይነት ደረጃ ላይ ሆኑ፣ ምንም ያህል ክብር ይኖራችሁ፣ ምንም ያህል ወርቅ ይኖራችሁ፣ ምንም ያህል ዝና ይኖራችሁ፣ እንደ ኢየሱስ ያለ የሚያስደስት የለም። ኢየሱስን ያገኘ ሰው
በምንም ሊደሰት አይችልም። ተቀልሽ በልብሽ ላይ የሚፈሰው እንደ ወንዝ የሆነ ደስታ። ስለዚህ ኢየሱስ ከሙታን በመነሳቱ ምክንያት ነው ከዓይናችን ላይ እንባ የታበሰው፣ የሐዘን ማቅ የተቀደደው፣ ተስፋችን የለመለመው፣ ሕይወታችን የታደሰው፣ መኖር ያሰኘን። ሃሌሉያ! የትም ሀገር ብትኖሩ እኮ ካልተሟላላችሁ ልትደሰቱ አትችሉም። ከሰው በታች ነው። የበታችነት መንፈስ ነው የሚሰማችሁ። በሰው ቤት ከሰው የበታች ትሆናላችሁ። በጓደኞቻችሁ መካከል ከሰው የበታች ነው የምትሆን። በሀገር መካከል በቃ አንገታችሁን ነው የምትደፉት። ቀና ያደረገን ጌታችን ኢየሱስ ክርስቶስ ነው። ቀና ያደረገሽ፣ ቀና ያደረገክ። ክብር ለኢየሱስ ክርስቶስ ይሁን። ቀና አደረገኝ፣ እኔ አንቺን ቀና አደረገ። የማያባራውን እንባ ነው ከዓይንሽ ላይ ያበሰው። የማያባራውን እንባ ነው ከውስጥሽ ላይ ያነሳው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስሙ ለዘላለም የተባረከና የተቀደሰው። የማያባራ እንባ፣ የማያቋርጥ ሐዘን፣ የማያቋርጥ ጭንቀት ነው ከውስጥሽ ላይ ያስወገደው። እንደ ቀላል ቆጥረሽው ከሆነ ምናልባት ረስተሽው ከሆነ ምናልባት ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ከሙታን በመነሳቱ ለምን አይነት ተስፋ? ለሕያው ተስፋ። በመጽሐፍ ቅዱሳችን ውስጥ 34,000 ተስፋዎች አሉ። 34,000 ተስፋዎች። ከተስፋዎች ሁሉ የሚበልጠው ትልቁ ተስፋ የጌታችን የኢየሱስ ክርስቶስ መገለጥ ነው። ትልቁ ተስፋ፣ የተባረከ ተስፋ፣ ታላቅ ተስፋ፣ ሕያው ተስፋ፣ ዘላለማዊ ተስፋ ብሎ መጽሐፍ ቅዱስ የሚናገረው ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ሰዎች አገር አማን ነው ብለው ሲበሉ፣ ሲጠጡ፣ ሲደንሱ፣ ሲዳሩ አንድ ቀን ጥፋት ድንገት በላያቸው ላይ ይሆናል። ለእኛ ግን ከወዴት እንደመጣ በማይታወቅ ሁኔታ መዳን የሚባል ነገር ይሆናል። ክብር የሚባል ነገር ይሆናል። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ ብዙ ነገር ጠፍቶባቸዋል። እጃቸው ላይ ቤት ጠፍቷል። እጃቸው ላይ ንብረት ጠፍቷል። እጃቸው ላይ ገንዘብ ጠፍቷል። እጃቸው ላይ ወርቅ ጠፍቷል። እጃቸው ላይ ብዙ ምስቅልቅልቅል ያለ ነገር አለ። የጠፋባቸው ርስት አለ። እዚህ ጋር ግን ጴጥሮስ ምን ይላል? ለማይጠፋ ርስት ይላል። የጠፋ ርስት አላ። የገንዘባቸውን ንጥቂያ በደስታ ምን አደረጉት? ተቀበሉት ይላል የእግዚአብሔር ቃል። የገንዘባቸውን ንጥቂያ በደስታ ምን አደረጉ? ተቀበሉ ይላል። ለማይጠፋ እድፈትም ለሌለበት፣ እድፈት የሌለበት፣ ነቀፋ የሌለበት፣ በውድድር የማይገባ እድፈት የሚባል ነገር የሌለበት ለማያልፍ ርስት። ታውቃላችሁ፣ የሆነ ነገር ትገዛላችሁ። ከተወሰነ ጊዜ በኋላ ባስቀመጣችሁት ቦታ ላይ አይገኝም። ባስቀመጣችሁበት ሁኔታ ላይ አይገኝም። ምንድን ነው የሚሆነው? ወይ ይበላሻል፣ ወይ ያረጃል፣ ወይ የሆነ ነገር ይገጥመዋል። ርስትሽ ግን፣ ርስትህ ግን፣ እድል ፈንታሽ ግን እድፈት የሌለበት የማያልፍ ነው። ደግሞ አያልፍም። ቤት ያረጃል፣ መኪና ያረጃል፣ ወርቅ ይደበዝዛል፣ ተክለ ሰውነት ያልፋል፣ አቅማችን ያልቃል፣ መልካችን ይበላሻል። በቃ ብዙ ነገር በሕይወታችን ላይ በአካላችን ላይ እኮ ብዙ ነገር ከላይ እስከታች ይሆናል። ግን
እድፈት የሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክ ይባረክ ይላል። ሁለተኛ ነው የተወለድሽው። በመጀመሪያ ለዚህኛው ዓለም ተወለድሽ። በመቀጠል ለዛኛው ዓለም ከዚህኛው ዓለም ተወለድሽ። ኢየሱስ ክርስቶስን ከሙታን ያስነሳው መንፈስ ሙት ለሆነው መንፈስሽ ሕይወትን ሰጥቷል። ሕይወት የሚባል አግኝተናል። ክብር ለኢየሱስ ይሁን። እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን። በዚህ ምክንያት ነው የምትሰደጂው። በዚህ ምክንያት ነው እንደ ክፉ አድራጊ የምትቆጠሪው። በዚህ ምክንያት ነው ተቀባይነት ያጣሽው፣ ተወዳጅነትን ያጣሽው። ሁሉ ነገር በአንቺ ላይ የሚነሳው በዚህ ተስፋ ምክንያት ነው የሚላቸው። የኢየሱስ ክርስቶስ አምላክና አባት ምን ይሁን ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ርስት አለን፣ ርስት አለን፣ ርስት አለን፣ ርስት አለሽ። ርስት የሚባል አለ፣ ርስት የሚባል አለ፣ ርስት የሚባል አለሽ። ርስት አለን። ርስት እንደሌለው አትሁኑ። ተስፋ እንደሌለው አትሁኑ። ርስት ተሰጥቷቸዋል። ክብር ተሰጥቷቸዋል። ይህንን ቃል አሰላስሉ። ክብር ለአምላካችን ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ፣ ስሙ ይባረክ። ወገኖቼ ኢየሱስ በረት የተወለደ መስቀል ላይ ብቻ የተሰቀለ አይደለም። ኢየሱስ ላንቺና ለኔ ምን አይነት ጌታ ነው መሰለሽ? በሰማያት በግርማው ቀኝ የተቀመጠ አንድ ቀን ተመልሶ የሚመጣ፣ አንድ ቀን ተመልሶ ይመጣል። ይህንን ተስፋ ይዞ አንድ ቀን ተመልሶ ይመጣል። ይህንን ተስፋ ይዞ አንድ ቀን ተመልሶ ይመጣል። ተስፋ ሰጥቶናል። ክብር ሰጥቶናል። አይዞሽ፣ አይዞሽ፣ አይዞ። በሰው አገር ስደተኛ ይሆንክ፣ በሰው አገር ስደተኛ ይሆንሽ፣ ምንም ቅርስ ውርስ ንብረት የሌለሽ፣ ምንም ቅርስ ውርስ ንብረት የሌለ ባዶ እጄን ይሆንክ፣ ተስፋ አለ። የማያልፍ ተስፋ፣ እልፈት የሌለበት ርስት አለሽ። በሰማይ ቀርቶልናል። አንድ ቀን ኢየሱስ በክብር በሚገለጥበት ጊዜ ከዓይናችን ሁሉ እንባ ይታበሳል። ሐዘን ከሕይወታችን ላይ ይርቃል። ተስፋችን ይለመልማል። ስብራታችን ይጠገናል። ከዓይናችን ላይ እንባ ይታበሳል። ይህንን ነው የሚናገረው። አያችሁ፣ ታዲያ ለምን አልዘምረው? ታዲያ ለምንድን ነው ይህንን ኢየሱስንም አላከብረው? ታዲያ ለምንድን ነው ይህን ኢየሱስንም አላነግሰው? ታዲያ ለምንድን ነው ይህንን ኢየሱስን ከፍ ከፍ የማላረገው? ክብር ለኢየሱስ ይሁን። አምልኮ ስግደት ለኢየሱስ ይሁን። ሃሌሉያ፣ ስሙ ይባረክ። ዙፋኑ ለዘላለም ይባረክ። ሃሌሉያ። አመሰግንሃለሁ፣ አመሰግነዋለሁ፣ አመሰግነዋለሁ። ይህንን ቃል በልቤ ላይ ሰሞኑን በጣም እያሰላሰልኩ ነበረ። ለዚህ ነው ያካፈልኳችሁ። የቀረላችሁ ሰዎች እንዳላችሁ እርግጠኛ ነኝ። አንደበቶቻችሁን ክፈቱና ስለዚህ ርስት እግዚአብሔርን አመስግኑ። ስለዚህ ርስት ጌታን ለማመስገን የግድ ገስት ላይ መሆን የለባችሁም። የግድ ማይካችሁ መክፈት የለባችሁም። የግድ ኮሜንት ላይ ብቻ መጻፍ የለባችሁም። ባላችሁበት ጌታ ኢየሱስ ክርስቶስ ከሙታን በመነሳቱ ምክንያት ስለሰጠን ስለ ዘላለማዊ ተስፋ ለስሙ የሚገባውን ክብር ምስጋናና ውዳሴን ከልባችሁ እንድትሰጡ ይሄ ትክክለኛ ጊዜ ነው። አመስግኑት ወገኖች። ባዶ እጅሽን አይደለሽም።
ሰርተሽ ሰርተሽ ባዶ እጅሽን ይሆንሽ፣ ሰርተ ባዶ እጅህን ይሆንክ፣ ባዶነት የሚሰማ ብቸኝነት የሚሰማ በቃ የበታችነት የሚሰማ ሰው ካለ እግዚአብሔር እንደዚህ ይላል በቃሉ፣ ለማያልፍ ርስት፣ ለዘላለማዊ ርስት፣ እድፈት ለሌለበት ርስት። ሃሌሉያ! ስሙ ይባረክ። አመስግኑት ይህንን የክብር ጌታ፣ አንግሱት ይህንን ጌታ። ታላቅ አምላክ ነው ይሄ ጌታ፣ ገናና ጌታ ነው ይሄ ጌታ። ተስፋ ከተስፋዎች ሁሉ የሚበልጥ ተስፋ ነው ይሄ ጌታ። ከዚህ የሚበልጥ ተስፋ የለም። ከዚህ የሚበልጥ ተስፋ የለም። ከዚህ የሚበልጥ ተስፋ የለም። እስቲ ክብርን ስጡት፣ እስቲ አምልኮን ስጡት። አከብረሃለሁ በሉ። የእያንዳንዳችሁ የአንደበታችሁ ቃል በጣም የተወደደ ነው። የእያንዳንዳችሁ የአንደበታችሁ ቃል እጅግ በጣም የተወደደ ነው። በጣም የተወደደ ነው። የአንደበትሽ ቃል በጣም የተወደደ ነው። የአንደበትህ ቃል በጣም የተወደደ ነው። በመረዳትና በእውቀት ለስሙ ክብር የምታመጣው ምስጋናና ውዳሴ እጅግ በጣም የተወደደ ነው። ለምን? ከተደረገለት ሰው የሚወጣ ካወቀ ሰው የሚወጣ ምስጋና ስለሆነ ከተደረገለት ሰው ከሚያውቅ የተደረገለትን ከሚያውቅ ሰው የወጣ ምስጋና ስለሆነ አመስግኑት ወንድሞቼና እህቶቼ፣ አክብሩት ወንድሞቼና እህቶቼ፣ አንግሱት። ኢት ኢዝ ዘ ራይት ታይም ፎር ዩ። ትላንት ግርግር ነው፣ በቃ ሰው ሁሉ የሆነ ግርግር ውስጥ ስለሚሆን እንዲህ አይነቱን ነገር አስተውለን ለማመስገን በፍጹም አንችልም። እንደዚህ አይነቱን ነገር አስተውለን ለማመስገን በፍጹም አንችልም። ዛሬ ግን ሃሌሉያ፣ ዙፋኔ ለዘላለም የተባረከ የተቀደሰ ይሁን። ማደሪያ ለዘላለም የተባረከና የተቀደሰ ይሁን። አመሰግንሃለሁ በሉት፣ አከብርሃለሁ በሉት። በአደባባይ በዚህ ፕላትፎርም በዓለም ሁሉ ፊት ዓለም እያየችን የማያሳፍር አምላክ የማያሳፍረውን አምላክ ከፍ ከፍ እናደርገዋለን። የማያሳፍረውን አምላክ ከፍ ከፍ እናደርገዋለን። ለስሙ የሚገባውን ክብር ምስጋናን ከልባችን እንሰጠዋለን። ይሄ ታላቅ አምላክ ነው። ይሄ ገናና አምላክ ነው። ይሄ ሕያው አምላክ ነው። ይሄ ብርቱ አምላክ ነው። አመሰግናለሁ በሉ። በኢየሱስ ሞት በኢየሱስ ትንሣኤ ምክንያት ሞታችሁ ተሽሯል። ትንሣኤ ተቀበላችኋል። አመስግኑት ይህን ጌታ፣ አመስግኑት ይህን ጌታ። ለዚህ የሚገባውን ክብር ስጡ። የተደረገላችሁን ከእናንተ በቀር የሚያውቅ የለም። የቀሩቱ ስለበሉ፣ የቀሩቱ ስለጠጡ፣ ስለለበሱ፣ የልባቸውን መሻት ስላገኙ ነው። አንቺና እኔ ግን ከዚያ ያለፈ ነገር የተደረገልንን ነፍሱን ሰጥቶን የሞትን ጣር አጥፍቶ ተነስቶ በማያሳፍር ተስፋ የጎበኘን ዛሬ የማይለቀስለት፣ ዛሬ የማይተከዝለት፣ ዛሬ ሙሾ የማይወርድለት ስንት ሰዎች ናቸው ለምድር ባለውለታ ሆነው ተከታዮቻቸውን በእንባ ያረጠቡ ስንቶች አሉ። ያንቺ ጌታ የኔ ጌታ ግን በሐዘን ትቶን አልሄደም። ሞትን ድል አድርጎ ነው የተነሳው። እንዳናለቅስ፣ እንዳንተክስ፣ ተስፋ እንዳንቆርጥ ህይወታችንን ልምልም ነው ያደረገው። ሃሌሉያ! አመሰግንሃለሁ፣ 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 አመሰግንሃለሁ። ክብርን ከልቤ ላንተ ሰጥሃለሁ። ስላደረክልን ነገር በአደባባዮች ላይ ቆሜ በማያውቁና በሚያውቁ ፊት ለስም የሚገባውን ክብር ምስጋናና ውዳሴን እሰጥሃለሁ። ምክንያቱም የተደረገልኝን አውቃለሁ። ምክንያቱም የተሰራልኝን አውቃለሁ። ለማንም ከተደረገው በላይ ለማንም ከተሰራው በላይ ለኔ ተደርጎልናል። ለኔ ሰርተህልኛል። አምላኬ አባቴ፣ አምላኬ አባቴ፣ አምላኬ አባቴ። ሃሌሉያ ሃሌሉያ። ስም ይባረክ። ሃሌሉያ። ዙፋንህ ይባረክ። ማደሪያ ለዘላለም ይባረክ። መንግስት ለዘላለም ይባረክ። አመስግኑት ወገኖቼ ሆይ፣ 2 እና 3 ሰው ለምን አይቀርም? አመስግኑት።
2 እና 3 ሰዎች ለምን አይቀርም? አመስግኑት። የተደረገላችሁ ናችሁ የቀራችሁ። ምስጋናውን የምታውቁ ናችሁ የቀራችሁ። የቀረውማ አያውቀውም። ቢያውቅ ኖሮ እኮ ከኛ በላይ በአፍጢሙ ተደፍቶ ለእግዚአብሔር የሚገባውን ክብር ምስጋናና ውዳሴን ይሰጥ ነበረ። አመሰግንሃለሁ የኔ ጌታ፣ አከብርሃለሁ የኔ ጌታ፣ አነግሣሃለሁ የኔ ጌታ። ክብርን ከልቤ ላንተ ሰጥሃለሁ። ሃሌሉያ፣ 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 ሃሌሉያ። አመሰግንሃለሁ፣ አመሰግንሃለሁ። በአደባባዮች ምስጋናን እንዳወራልህ፣ በአደባባዮች ያደረግከውን ነገር እንዳወጅልህ፣ በአደባባዮች ያደረግከውን ነገር እንድመሰክርልህ በእኔ ፊት እጅግ ድንቅ ሥራ ሰርተሃልና እንዳልተደረገለት ሰው አልሆንም፣ እንዳልተሰራለት ሰው አልሆንም። ምስጋናዬን በአደባባይ ላንተ ክብር አመጣለሁ። ምስጋናዬን በአደባባይ ላንተ ክብር እሰጥሃለሁ። ሃሌሉያ። ስምህ ይባረክ። ዙፋንህ ለዘለዓለም ይባረክ። መንግሥትህ ለዘለዓለም ይባረክ። ማደሪያህ ለዘለዓለም ይባረክ። አከብርሃለሁ፣ 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 አነግሥሃለሁ የኔ አባት። ሃሌሉያ፣ ሃሌሉያ። ኢየሱስ ስለሰራህልን ድንቅ ሥራ፣ ስላደረግክልን ድንቅ ሥራ፣ ስለሰራህልን ድንቅ ሥራ፣ ስላደረግክልን ድንቅ ሥራ፣ ስላደረግክልን ድንቅ ሥራ፣ ስለሰራህልን ድንቅ ሥራ አመሰግናለሁ፣ አመሰግናለሁ። እንዳልተደረገለት ሰው አልሆንም፣ እንዳልተደረገለት ሰው አልሆንም፣ እንዳልተደረገለት ሰው አልሆንም። ምን እንዳደረግክልኝ እኔ ያውቃለሁ። ምን እንደሰራህልኝ እኔ ያውቃለሁ። ከየት እንዳስመለጥከኝ እኔ ያውቃለሁ። ከየት እንዳስመለጥከኝ እኔ አውቃለሁ። እንባዬን እንዴት እንዳበስክ እኔ ያውቃለሁ። ተስፋዬን እንዴት እንዳለመለብክ እኔ ያውቃለሁ። ስምህ ለዘላለም ይባረክ። ዙፋንህ ለዘላለም ይባረክ። መንግሥትህ ለዘላለም ይባረክ። ማደሪያህ ለዘላለም ይባረክ። አመሰግንሃለሁ፣ አከብርሃለሁ፣ ከፍ ከፍ አረግሃለሁ። ክብር ይሁንልህ የኔ አባት፣ ክብር ይሁንልህ የኔ አባት፣ ክብር ይሁንልህ የኔ አባት። ክብር ይሁንልህ፣ ክብር ይሁንልህ፣ ክብር ይሁንልህ። ስለሰራህልን ድንቅ ሥራ፣ ስላደረግክልን ድንቅ ሥራ እግዚአብሔር ሆይ አመሰግናለሁ። እግዚአብሔር ሆይ አከብርሃለሁ። እግዚአብሔር ሆይ አነግሥሃለሁ። ለስምህ ክብርን እሰጣለሁ፣ 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 ለስምህ ክብርን እሰጣለሁ። አንተ ድንቅ ነህ፣ አንተ ታላቅ ነህ፣ አንተ ሕያው ነህ፣ አንተ ብርቱ ነህ፣ አንተ ክቡር ነህ፣ አንተ ቅዱስ ነህ፣ አንተ ጻድቅ ነህ። ሃሌሉያ። አመሰግናለሁ፣ አመሰግንሃለሁ። ዳኒ ማመስገን ትችላለህ፣ ይመችሃል። ያለህበት ቦታ ጥቂት ደቂቃም ቢሆን እግዚአብሔርን ከፍ ከፍ አድርግ። ገስት ላይ መታችሁ መጸለይ የሚችሉ ሰዎች ካላችሁ እድል ሰጣችኋለሁ። ኑ ወደ ገስት ኑ። ህብዬ የሚመችሽ ከሆነ ነይ። ገስት ላይ መምጣት የምትችሉ ሰዎች ካላችሁ ወደ ላይ ኑ፣ እኔ እድል ሰጣችኋለሁ። ክብር ለአምላካችን ለእግዚአብሔር ይሁን። እናመሰግነዋለን። ምስጋናን ሳናቀርብለት ምንም አናረግም። ምስጋናን ሳናቀርብለት ምንም አይነት ጸሎት አንጸልይም። ምስጋናን ሳናቀርብለት ምንም አይነት ጸሎት አንጸልይም። ሃሌሉያ። የምስጋናን መስዋዕት ሳናቀርብለት ለስሙ የሚገባውን ክብር ምስጋና ሳንሰጠው ምንም አይነት ልመና አናቀርብም። ምክንያቱም ልንገራችሁ፣ ለምነነው እኮ አይደለም፣ ፈልገነው እኮ አይደለም። ያደረገልን ፈልገነው በአንድ እግር ቆመን 40 ቀን 40 ሌሊት ጾመን ደጅ ጸንተን ስጋችንን አጎሳቁለን አዋርደን እኮ አይደለም። ፊቱን ፈልገን አግኝተን እኮ አይደለም። እሱ ራሱ ላልፈለጉኝ ተገኘሁኝ አለ። ላልጠሩኝ ቀርቤ እነሆኝ አልኩኝ አለኝ።
ይውላችሁ አስበሽ ታውቂያለሽ? ኢየሱስን ስለማግኘት አስበህ ታውቃለህ? ኢየሱስን ስለማግኘት እሱ እኮ ራሱ ነው ወደ ህይወትሽ የመጣው። እሱ ራሱ እኮ ነው ወደ ህይወት የመጣው። ያስመለጠ ያስመለጠሽ። እስቲ አመስግኑት ወገኖች ሆይ። እስቲ ከፍ ከፍ አድርጉት ይህን ጌታ። እስቲ አንግሱት ይህን ጌታ። እስቲ ለዚህ ጌታ ክብርን ስጡ። ሃሌሉያ። አመሰግንሃለሁ፣ አመሰግንሃለሁ፣ አከብርሃለሁ። ክብርን ከልቤ ላንተ እሰጣለሁ። አንተ አምላኬ ነህ፣ አንተ ንጉሴ ነህ፣ አንተ ክብሬ ነህ፣ አንተ ወግ ነህ፣ አንተ ማዕረግ ነህ፣ አንተ ደስታዬ ነህ፣ አንተ ተድላዬ ነህ። ሃሌሉያ፣ ሃሌሉያ። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። እንዳልተደረገለት ሰው አልሆንም፣ እንዳልተደረገለት ሰው አልሆንም፣ እንዳልተደረገለት ሰው አልሆንም፣ እንዳልተሰራለት ሰው አልሆንም፣ እንዳልተደረገለት ሰው አልሆንም። ኦ ሃሌሉያ! አድርገህልኛል፣ አድርገህልኛልና አመሰግንሃለሁ እንዳለ ዘማሪው አድርገህልኛልና ለዘለዓለም አመሰግንሃለሁ እንዳለ አድርገህልኛልና በአደባባዮች አመሰግናለሁ፣ በአደባባዮች አመሰግናለሁ። ከቀን ወደ ቀን ያንተ ክብር፣ ከቀን ወደ ቀን ያንተ ተድላ፣ ያንተ ተስፋ፣ ያንተ በረከት ሕይወቴን ስላጥለቀለቀው፣ ሕይወቴን ስላለመለመው፣ ደስታ በውስጤ እንደ ወንዝ ስለሚፈስ፣ ሰላሜ ልሸከመው የማልችለው ስለሆነ አመሰግናለሁ። ኦ ሃሌሉያ! ኢየሱስ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። በእግሮች ስር እንድንወድቅ ስላመጣህን፣ በእግሮች ስር እንድንወድቅ ስላደረግከን፣ በእግሮች ስር እንድንወድቅ ስላደረግከን፣ በእግሮች ስር ራሳችን እንድናዋርድ ስላደረግከን፣ በእግሮች ስር ራሳችንን አዋርደን ወደ አንተ እንድንቀርብ ስላደረግከን እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። ክብርን ከልባችን ላንተ እንሰጣለን፣ አምልኮን እንሰጣለን። አክብሮታችን ይኸው። ሃሌሉያ፣ ሃሌሉያ። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። አመስግነን፣ አመስግነን፣ አመስግነን በፍጹም አንጠግብም። አመስግነን፣ አመስግነን፣ አመስግነን በፍጹም አንጠግብም። አመስግነን፣ አመስግነን፣ አመስግነን በፍጹም አንጠግብም። አመስግነንህ አንጠግብም። ኢየሱስ የኔ ጌታ አመስግነንህ አንጠግብም። አክብረንህ አንጠግብም። አንግሰንህ አንጠግብም። ሃሌሉያ። አመስግኑት እህቶቼ፣ አመስግኑት ወንድሞቼ፣ አመስግኑት። ከልቤ እኮ ነው። እውነት እውነቴን ነው፣ ከልቤ ነው። እውነቴን ነው፣ ከልቤ ነው። እውነቴን ነው፣ ከልቤ ነው። በዚህ ዓለም ተስፋ ያልነበረህን፣ በዚህ ዓለም ተስፋ ያልነበረሽን፣ በሚመጣው ዓለም ተስፋ ያልነበረህን፣ በሚመጣው ዓለም ተስፋ ያልነበረሽን ሕያው ተስፋ ይሰጠሽ። ሃሌሉያ! ሕያው ተስፋ ይሰጠን። እናመሰግንሃለን፣ እናከብረሃለን። ልባችን ይዋረድልህ፣ ልባችን ይንቀጥቀጥልህ፣ ልባችን መስዋዕት ያብዛልህ፣ ልባችን በፊት ይንከባለልልህ፣ ልባችን ይዋረድልህ፣ ልባችን ያንግስህ፣ ልባችን ያክብርህ፣ ልባችን ያገልግልህ የኔ ጌታ። ሃሌሉያ! አመሰግናለሁ፣ አመሰግንሃለሁ፣ አመሰግንሃለሁ፣ እፎይ አመሰግንሃለሁ። ምን ይውጠኝ ነበረ፣ ምን ይውጠኝ ነበር የዛሬ 33 ዓመት ወደ ህይወቴ መጥተህ አንተ እኔን ባትታደገኝ ኑሮ ምን ይውጠኝ ነበረ። ተስፋ አልነበረኝም እኮ የኔ ጌታ፣ ተስፋ የሚባል ነገር አልነበረኝም። ተስፋዬ ተሟጦ ነበረ። ቀኑ ጨልሞብኝ ነበረ። መቃብር ደርሼ ነበረ። ከመቃብር አፋፍ ነው የመለስከኝ። ከመቃብር አፋፍ ላይ ነው የመለስከኝ። በጨለማዬ ላይ ነው ብርሃን ያበራልኝ። ኢየሱስ፣ ጣፋጩ ኢየሱስ፣ ሃሌሉያ! ህይወቴን ያጣፈጥከው፣ ማራራ የሆነውን ህይወቴን፣ ማራ የሆነውን ህይወቴን፣ ቆምጣጣ የሆነውን ህይወቴን፣ ሬት የሆነውን ህይወቴን፣
ጭልምልም ያለብኝን ሕይወቴን አመሰግናለሁ። በአደባባዮች አመሰግናለሁ። ከሚወዱህ ጋር አመሰግናለሁ። ከሚያከብሩህ ጋር አመሰግናለሁ። ከሚያነግሱ ጋር አመሰግናለሁ። አመሰግናለሁ። ሃሌሉያ። ስም ይባረክ። ዳኒ ትችላለህ? 1 ቁጥር ጻፍልኝ። ሃሌሉያ። አመሰግናለሁ፣ አመሰግናለሁ፣ አከብረሃለሁ፣ ከፍ አረግሃለሁ፣ ክብርን እሰጣለሁ። ክብር ይሁንልህ የኔ አባት። ቀጥል ቀጥል። በጌታ በኢየሱስ ስም ለሁላችሁም እዚህ ላላችሁ የጌታ ሰላምታ ለእናንተ ይሁን። ጌታ በዚህ ማለዳ ደግሞ ስሙን እንጠራ ፈቅዶና ወዶ ይህንን እድል የሰጠንን እግዚአብሔር እናመሰግነዋለን። ጌታ ሁሌም ስሙ ገናና የሆነው ስሙ በእኛ በደካሞች ደግሞ እንደዚህ ስንጠራ ጌታ አንድ ማረባ ስሙን ለመጥራት አይደለም በስመ አብ ብዬ የማልችል ሰው ግን ከዛ ከድቅድቅ ጨለማ አውጥቶ በዚህ በጉባኤ ደግሞ እናንተ ጋር ሆኜ እድል ስለሰጠኝ እንዳመሰግነው ስለፈቀደልኝ ጌታዬን እጅግ አመሰግነዋለሁ። ይህች ዕለት ለእኔ ትልቅ እድል ናት። በእውነት ልዩነት ነው፣ አዳልቶልኝ ነው የምለው። ጌታ በጣም ከጥልቅ ፍቅሩ የተነሳ የወደደን አምላክ እግዚአብሔር ይህን እድል ሲሰጠኝ በጣም ነው የተሰማኝ። ከጠዋት ጀምሮ ሲጀምር ጀምሮ ከመዝሙሩ የተነሳ በአምልኮ ጊዜ የነበረው መንፈስ በጣም ይሰማኝ ነበር። በጣም በልዩ ውስጥ ነበርኩኝ በጌታ ፊትም በቃ በድካም ውስጥ ባለፉት ሳምንታቶች በብዙ ጥያቄና በብዙ ነገር ውስጥ ነበርኩ። ግን ጌታ መልካም ነው፣ አዲስ አድርጎ የሚያድስ አምላክ አሁን በመጽናናት በምስጋና ከዚህ ከእናንተ ጋር ደግሞ አሁን ዛሬ ስሙን ለመጥራት እድል ስለሰጠኝ አመሰግነዋለሁ። ክብር ምስጋና ለኢየሱስ ይሁን። ሃሌሉያ። ጌታ ይመስገን። አዲስ ፍጥረት ብሎ የሰየመን ጌታ አባት ሆይ ክብር ምስጋና ለሱ ይሁን። እናመሰግንሃለን ጌታ አባት ሆይ ሁሌ ልትመሰገን የሚገባ ቅዱስ የሆንክ አምላክ፣ ኃያል የሆንክ አምላክ፣ እኛ ደካሞችን ወደዚህ የሚደነቅ ብርሃን ያመጣ አምላክ ክብር ምስጋና ይገባሃል። ታርዳሃልና ለእኛ አባ ከዛ ጨለማ ውስጥ በነበርንበት ከዛ ከክፉ ከጨለማ በነበርንበት ከዛ አውጥተህ ለዚህ ክብር ያበቃሃን ክብር ምስጋና ላንተ ሰጥሃለሁ አባቴ። ክብር ምስጋና እኔ ያቀርባለሁ ጌታ አባት። ሁሌ ስምህን ባርካለሁ ጌታ አባት። ሁሌ ስምህን ከፍ አድርጋለሁ። ክብር ምስጋና ለአንተ ይሁን አባ። ዛሬ ጌታ አባት ሆይ ይሄን ምሕረትህን እያሰብን ለእኛ ያደረግከው ይሄ ለእኔ ለአንድ ደካማው የሆንከው ለእኔ የታረድክልኝ ክብር ምስጋና እሰጥሃለሁ አባት ሆይ ክብር ምስጋና እሰጥሃለሁ። እኔ አመሰግንሃለሁ ጌታ አባት ሆይ ከማመስገን ውጭ ሌላ የለኝም። ስምህን ከማመስገን ውጭ ስምህን ከፍ ከማድረግ ውጭ ሌላ የለኝም ጌታ አባት ሆይ ይሄን ያደረግህ አንተ ነህ። ይሄን የሰራህ አንተ ነህ አባ ብለን ልንለምን የተሰጠህን ጸጋ አንተ ነህ ጌታ ሆይ አንተ ነህ። ክብር ይገባሃል፣ ምስጋና ይገባሃል፣ አምልኮ ይገባሃል አባት ሆይ እናመሰግንሃለን። ማለዳችንን አንተን በማመስገን ስለተጀመረ ጌታ አባት ሆይ ጠዋት ጀምሮ ጌታ ሆይ መንፈስህ ከኛ ጋር ስለነበረ የመንፈስህ ኃይል በእያንዳንዳችን ላይ ሲመጣ እንደነበር ሁሉ ጌታ ሆይ አሁንም ከዚህ መንፈስ ሳንወጣ ጌታ አባት ሆይ ይሄ ምስጋና ለአንተ እንሰጣለን ጌታ ሆይ ክብር እንሰጥሃለን ጌታ አባት ሆይ እናመሰግንሃለን። ስምህን ከፍ እናደርጋለን።
ቅዱስ ቅዱስ እያሉ መላእክቶች ያ ቀና ብለው ጎንበስ ብለው ቀና ሲሉ ልዩ ክብርን የሚያዩት ስምህ ጌታ ሆይ፣ ይሄ የሚጣፍጥ ስምህ፣ ክብር ያለው ስምህ እኛ በዚህ ጉባኤ ውስጥ በዚህ ህብረት ውስጥ ጌታ ሆይ ስምህን ከፍ እናደርጋለን፣ ስምህን እናደናንቃለን። ጌታ አባት ሆይ ይሄ ሁሉ ካንተ የሆነ ነው። ጌታ ሆይ ከኛ የሆነ አይደለም። ስለረዳህን፣ ስላገዝከን፣ ከኛ ጋር ስለነበርክ፣ መንፈስን ስላፈሰስክልን፣ መንፈስ ቅዱስ ከኛ ጋር ስለነበረ ጌታ አባት ሆይ ክብር ምስጋና እንሰጣለን። ጌታ ሆይ እናመሰግንሃለን። በዚህ ወንድሞች እህቶች ባሉበት ጉባኤ ውስጥ ጌታ ሆይ ስምህን ከፍ ማድረግ መታደል ነውና ጌታ ሆይ ይህንን እድል ስለሰጠህን እኔ አመሰግንሃለሁ አባት ሆይ፣ እኔ አከብርሃለሁ ጌታ አባት ሆይ። ዘመኔ ሁሉ በአንተ ስም፣ በአንተ ጽድቅ፣ በአንተ ጸጋ መኖር እንዲሆንልን ጌታ ሆይ አንተን በመፍራት አንተን በመቀጥቀጥ ጌታ ሆይ በስምህ ውስጥ ሁሉ እንዳለ ሁሉ ጌታ ሆይ ይህን ተረድተን ጌታ ሆይ በመፍራት ስምህን በማድነቅ ስምህን ከፍ ማድረግ ዘመናችን እንዲያልቅ ጌታ ሆይ እንድትረዳን እንለምንሃል። አባ አንደበቶቻችን ከፍተን ጌታ ሆይ ምስጋና በአንደበቶቻችን ስለወጡ ከእኔ የሆነ አይደለም አባ ከአንተ ነውና እኔ አመሰግንሃለሁ፣ እኔ አከብርሃለሁ፣ እኔ እሰግድልሃለሁ ጌታ ሆይ እኔ እገዛልሃለሁ። አባ ክብር ምስጋና ለአንተ ይሆን። እዚህ ላሉ ለወንድሞች እህቶቼ፣ ለፓስተር፣ ለሁላቸውም ጌታ አባት ሆይ ከዚህ ከማያልቀው መንፈስ እያንዳንዳቸው በጸጋ እንድትሰጣቸው ከጸጋው በረከት እንድትባርካቸው ጌታ ሆይ እኔ እለምንሃለሁ። አንደበታቸው ሲናገር ጌታ ሆይ የሚሰማ ለታመሙ ሲጸልዩ የሚፈወስበትን ኃይል እንድትሰጥ ጌታ አባት ሆይ በዚህ ጉባኤው ላሉ ወንድሞች እህቶች ይህ እንዲሆን ጸለይኩ ጌታ ሆይ። ሄሉዬ ማሟታል ስትል ሰምቻለሁ። ፓስተርዬ ፈውስ እንዲያልፍ እሷን የሚገዳደር ማንኛውም የክፉ ጨለማ ኃይል ከእሷ ላይ እንዲሰበር ጸልያለሁ። አባ ምህረት ካንተ ነውና ሁሉ ካንተ ስለሆነ የምህረት እጆችህ እንዲዳስሷት ዛሬ ጸለይን ጌታ አባት ሆይ። አንተ ዳሳት ጌታ ሆይ፣ ያንተ እጆች ይለፉ በእሷ ላይ ጌታ ሆይ። እዚህም በአንድም በሌላ መጥተው ጌታ አባት ሆይ አንተን ስምህን ሰምተው ለመጡ ወንድሞች እህቶች እዚሁ ጉባኤ ካሉም ጌታ ሆይ በበሽታ በተለያየ ጭንቀት በተለያየ ፈተና ላሉ ወንድሞች እህቶች ጌታ ሆይ አንተ እጅህ ከላይ የሆነች መለኮታዊ እጅህ ጣልቃ እንድትገባላቸው በደከሙበት ላይ የሚያጽናናው መንፈስ እንዲያገኛቸው በእያንዳንዳችን ላይ ጌታ ኃይልህ እንዲመጣ ጸለይ። የፈውስ እጆች ይለፉ ዛሬ ጌታ አባት ሆይ አንተ መልካም ስለሆንክ መልካምን ስለምታደርግ አንተ እጅግ ግሩም ድንቅ ስለሆንክ ጌታ ሆይ በዚህ ጸሎት አልፎ ደግሞ እያንዳንዳችንን ስለሚነካን እናመሰግንሃል። ክብር ላንተ ይሁን፣ አምልኮ ስግደት ላንተ ይሁን። ሁሉ ባንተ ስለሆነ እናመሰግንሃለን። እኛ ዝቅ እንበል ጌታ ሆይ አንተ ከፍ በል። ይህን ያደረግህ አንተ ነህ። ክብር ምስጋና ላንተ ይሁን በጌታ በኢየሱስ ስም አሜን። ተባረኩልኝ። ጌታ ኢየሱስ ይባርክ። ዳኒ ያው ጊዜ ቀደም ብዬ ቶሎ ብዬ ሰጠው ምናልባት ስራ ስለምትገባ ብዬ ነው። ጥቂት ደቂቃ አብሬ ከእናንተ ጋር ጸልይና ከዛ ደግሞ ለሌሎች ሰዎች ይሰጣለሁ። የእግዚአብሔር ስም ለዘላለም ይባረክ። ጌታ ኢየሱስ ይባርክ። እንግዲህ ስትናገር ነው ያወቅኩት ያለበት ሁኔታ በተመለከተ ግን በልቤ አስቤ ቃቃለውና አልደወልኩልህም እንጂ ብደውል ኖሮ በጣም ጥሩ ነበር። እኔ ብዙ ጊዜ መደወል ሰው ጋር በጣም ሰው ቢዚ ማድረግ ስለሚመስለኝ አልደወልም እና ዛሬ ስለመጣ ደግሞ እንደዚህ አይነት መንፈስ ስለተሰማ በጣም ነው ደስ ያለኝ። ጌታ ኢየሱስ ዘመንህን ይባርክ። ሚውት አድርጌ ነው ስለሚያስተጋባ ያንተ ተባረክልኝ። በጣም ደስ ብሎኛል። ደግሞ ደውልልሃለሁ፣ አወራሃለሁ። ጌታ ኢየሱስ ዘመንህን ይባርክ። ደግሞ እግዚአብሔር ስለጎበኘ ስለዳሰሰ
እጁን በአንተ ላይ ስለዘረጋ ማጽናናቱ ስለከበበ ክብሩ ስለነካ ጌታ ስሙ ለዘላለም ይባረክ። ተባረክልኝ። ደስ ብሎኛል። ሃሌሉያ። አምላካችን ወይ እጅግ አድርገን ከልባችን እናመሰግናለን። ክብር በሰማይና በምድር ላንተ ይሁን። አምልኮ ስግደት ላንተ ይሁን። ባለን ኃይል ሁሉ ባለመሰልቸት ያደረክልንን ስለምናውቅ በደስታ እንባ፣ በደስታ ሳቅ ጌታ ሆይ በደስታ ራሳችንን በማዋረድ ለስምህ የሚገባውን ክብር ምስጋና እንሰጥሃለን። እንዳልተደረገለት ሰው አንሆንም። ያደረግከው እጅግ ታላቅ ነው። ያደረግከውን የሚተካከል ምስጋና እንኳን ባይሆን እግዚአብሔር ሆይ ባለን ኃይል ጥቂትም እንኳን ቢሆን ስለማትንቅ ለአንተ ምስጋናን እንሰጣለን፣ ክብርን እንሰጣለን። አንተ እውነተኛ አምላክ ነህ። አንተ ንጉሳችን ነህ። አንተ ክብራችን ነህ፣ ወጋችን ነህ። በአደባባይ ሳናፍር ባለን ኃይል ሁሉ ለስምህ የሚገባውን ክብርና ምስጋናና ውዳሴ እንሰጣለን። መንፈሳችንን ለራስህ ክብር ስላንበረከከው፣ መንፈሳችንን ለራስህ ክብር ስላንበረከከው እግዚአብሔር ሆይ ስምህ ይባረክ። እግዚአብሔር ሆይ ስምህ ይባረክ። እግዚአብሔር ሆይ ማደሪያ ይባረክ። እግዚአብሔር ሆይ መንግሥትህ ይባረክ። አመሰግናለሁ፣ አመሰግናለሁ፣ አመሰግናለሁ። ባለማቋረጥ አመሰግናለሁ፣ ባለማቋረጥ አመሰግናለሁ እልሃለሁ፣ አመሰግናለሁ እልሃለሁ፣ አመሰግናለሁ እልሃለሁ፣ አመሰግናለሁ እልሃለሁ። ስምህ ይባረክ። ሃሌሉያ። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ተመስግነ አትጠገብም፣ ተወድሰ አትጠገብም፣ ተመልከ አትጠገብም፣ ተሰግዶልህ አትጠገብም፣ ተዘምሮልህ አትጠገብም፣ ተቀኝቶልህ አትጠገብም። ኦ የኔ አባት ሃሌሉያ፣ አመሰግናለሁ። ክብርን ከልቤ ላንተ እሰጣለሁ። ክብርን ከልቤ ላንተ እሰጣለሁ። አምልኮና ስግደትን ላንተ እሰጣለሁ። አክብሮቴን ላንተ አቀርብልሃለሁ። ስምህ ይባረክ፣ ስምህ ይባረክ። መንፈስ ቅዱስ ስለዳሰስከን፣ መንፈስ ቅዱስ ስለጎበኘህን፣ በእንዲህ አይነት አመጣጥ ደግሞ ወደ ህይወታችን ስለመጣ ክብራችን ስለሆንክ ገለባ የሆነውን ህይወታችንን፣ ባዶ የሆነውን ህይወታችንን፣ ጭው ያለ ምድረ በዳ የሆነውን ህይወታችንን፣ ጥም ያቃጠለውን ህይወታችንን፣ ረሃብ ያቃጠለውን፣ እርዛት ያቃጠለውን ህይወታችንን፣ በረሃ የሆነውን ህይወታችንን ስላለመለምክ፣ ኦ ስላለመለምክ፣ ኦ ተስፋ ስለሆንከን፣ ኦ ከዓይናችን ላይ እንባችንን ስላበስ፣ ኦ ደስታ ተድላ ስለሆንከን እናመሰግናለን፣ እናመሰግንሃለን። ክብር ይሁንልህ የኔ አባት፣ ክብር ይሁንልህ የኔ አባት፣ ኦ ክብር ይሁንልህ የኔ አባት። ዓይኖቻችንን ከፍተሃል። የልባችንን ስብራት አንስተሃል። የልባችንን ስብራት ጠግነሃል። የልባችንን ሸለቆ ሞልተሃል። የልባችንን ረሃብ አርክተሃል። የልባችንን ጥም አርክተሃል። የልባችን ባዶነት ሞልተሃል። እናመሰግንሃለን። እሰይ እናመሰግንሃለን። እንዴት እንዳልተደረገለት ሰው እንሆናለን። እንዴት እንዳልተሰራለት ሰው እንሆናለን። እንዴት እንደሚያለቅስ ሰው እንሆናለን። እንዴት በእንቆቅልሽ እንደተቋጠረ ሰው እንሆናለን። እንዴት እንደተገፋ ሰው፣ እንዳልታሰበ ሰው፣ እንዳልተጎበኘ ሰው እንዴት እንሆናለን። እግዚአብሔር ስምህ ይባረክ። እግዚአብሔር ዙፋንህ ይባረክ። እግዚአብሔር ማደሪያ ይባረክ።
መንግስትህ ይባረክ። አመሰግናለሁ። ክብርን ከልቤ ላንተ እሰጣለሁ። ክብርን ከልቤ ላንተ እሰጣለሁ። አምልኮዬን ላንተ እሰጣለሁ። ውዳሴን፣ የፍቅሬን መግለጫ የሆነውን ውዳሴን፣ አክብሮቴን፣ አምልኮዬን ደስ እያለኝ በፊት ዝቅ ብዬ አቀርባለሁ። በታላቅ ጉባኤ፣ በታናሽ ጉባኤ፣ ሰው ባለበት፣ ሰው በሌለበት አንተን አከብራለሁ፣ አመሰግንሃለሁ። የሐዘን ማቅ ስለቀደርክ፣ ስብራት ስለጠገንክ እግዚአብሔር ሆይ ስምህ ይባረክ። ኦ የኔ ጌታ ስም ይባረክ። ኦ የኔ ጌታ ስም ይባረክ። ያልተደረገለት ማን ነው? እዚህ እኔን አይመለከተኝም የሚል ማን ነው? እኔን መች ጎበኘኸኝና ነው ማመሰግንህ የሚል ማን ነው? ለእኔ መች ደረስክልኝና ነው እኔ አንተንም ማወድስ የሚል ማን ነው? ያልተደረገለት ሰው የለም። ያልተሰራለት ሰው የለም። ያልደረስክለት ሰው የለም። ያልጎበኘኸው ሰው የለም። አመሰግናለሁ፣ አመሰግናለሁ፣ አመሰግናለሁ። ከፍ ከፍ አረግሃለሁ። ክብርን ከልቤ ላንተ እሰጣለሁ። ክብርን ከልቤ ላንተ እሰጣለሁ። አምልኮዬን ከፍ አረጋለሁ። ውዳሴን ከፍ አረጋለሁ። አመሰግናለሁ የኔ ጌታ። ኦ በሚበላ በሚጠጣ በሚለበስ ምክንያት አይደለም ምናመሰግንህ። እንደ አሕዛብ ስለበሉ እንደ አሕዛብ ስለጠጡ እንደሚያመሰግኑ አይደለንም። ከዛ ያለፈ ነው የእኛ ምስጋና። ከዛ ያለፈ ነው የኔ ምስጋና። ከዚያ ያለፈ ነው የኔ ምስጋና። ከዚያ ያለፈ ነው። ከዚያ ያለፈ ነው። ከዚያ ያለፈ ነው። ከዚያ ያለፈ ነው። ሃሌሉያ፣ ሃሌሉያ። ስም ይባረክ። ሃሌሉያ። ዙፋን ይባረክ። ዙፋን ይባረክ። ዙፋን ይባረክ። ዙፋን ይባረክ። ዙፋን ይባረክ። አመሰግናለሁ። በአደባባዮች አመሰግናለሁ። ድምፃችንን ለሚሰማ ሁሉ ድምፃችንን አሰማለሁ። በአደባባዮች ድምፃችንን አሰማለሁ። በአደባባዮች ድምፃችንን እናሰማለን። ድምፃቸው እስከ ምድር ዳርቻ ወጣ ተብሎ እንደተጻፈ ድምፃቸው እስከ ምድር ዳርቻ ወጣ ተብሎ እንደተጻፈ በዚህ ፕላትፎርም አማካይነት ድምፃችን ወደ አደባባይ ይውጣ። ድምፃችን በአደባባይ ይውጣ። እንደተደረገልን የሚያውቁ ሰዎች ሁሉ ምስጋና ስንናገር ይስሙ። አክብሮት ስንሰጥ ይስሙ። ልዑል አምላክ ሆይ ይስሙ፣ 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 ይስሙ። ድምፃችን ወደ አደባባይ ይውጣ። ድምፃችን ወደ አደባባይ ይውጣ። ድምፃችን ወደ አደባባይ ይውጣ። ድምፃችን ወደ አደባባይ ይውጣ። ክብር ይሁንልህ፣ አምልኮ ይሁንልህ፣ ስግደት ይሁንልህ፣ አክብሮት ይሁንልህ። አመሰግናለሁ፣ አከብረሃለሁ፣ ከፍ አረግሃለሁ። ክብርን ከልቤ ላንተ እሰጣለሁ። ሃሌሉያ፣ 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 ሃሌሉያ። አመሰግናለሁ፣ 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 አከብረሃለሁ፣ ከፍ አረግሃለሁ። ክብርን ከልቤ ላንተ እሰጣለሁ። አንተ ድንቅ ነህ። ስም ይባረክ። ሃሌሉያ፣ 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 ሃሌሉያ። ስም ይባረክ። ሃሌሉያ። ዙፋን ይባረክ። ሃሌሉያ። ማደሪያ ይባረክ። ሃሌሉያ፣ ሃሌሉያ። ልጆች በምስጋና ሲቀርቡ፣ ልጆች በውዳሴ ሲቀርቡ፣ አንተን በማክበር መንፈስ ሲቀርቡ ደስ የሚልህ አምላክ ሃሌሉያ። መንፈስን በመካከላችን የምታፈስ የምታረሰርሰን፣ ሸለቋችንን የምትሞላ፣ ስብራታችን የምትጠገን፣ ሐዘናችን ከኛ ላይ የምታርቅ፣ ስብራታችን የምትጠገን ሃሌሉያ። ደስ የሚልህ አምላክ ደስ ይልሃል። ልጆች ሲቀርቡ ደስ ይልሃል። 2 እና 3 ሆነው ሲሰበሰቡ በአንድ ቋንቋና በአንድ ልብ፣ በአንድ ሐሳብ፣ በአንድ መንፈስ፣
በአንድነት ተቀባብለው ወደ አንተ ሲቀርቡ ደስ ይልሃል። ሃሌሉያ። አመሰግናለሁ፣ አመሰግናለሁ። ክብር ይገባሃል። ኦ ሃሌሉያ። አመስግኑት ወንድሞቼ፣ አመስግኑት እህቶቼ፣ ገስት ላይ ያላችሁ አመስግኑት። አመስግኑታችሁ ናችሁ የምትከታተሉ አመስግኑ። ድምፃችሁ ከፍ ይበል። ባላችሁበት ምላሳችሁን ባላችሁበት ከንፈሮቻችሁን እያንቀሳቀሳችሁ የከንፈራችሁን ፍሬ ለእግዚአብሔር ምስጋና መስጠት እንዳትችሉ ምንም የሚከለክላችሁ የለም። አመስግኑት። እኔ ለራሴ ነው የማመሰግነው። እኔ ስለ ራሴ ነው፣ ስለ እናንተ አይደለም። እናንተም ስለ ራሳችሁ አመስግኑት። ኦ የኔ ጌታ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ከፍ ታደርገናለህ። መንፈሳችን ከፍ ታደርጋለህ። መንፈሳችን ወደ ከፍታ ታወጣለህ። ከገባችበት አረንቋ ውስጥ ታወጣለህ። በምስጋና ጌታ ሆይ ካለንበት ሁኔታ ታወጣለህ። ከሸለቆ ታወጣለህ። ከስብራት ታወጣለህ። ከጠላት ወጥመድ ሃሌሉያ። ምስጋናን የሚሰዋ እርሱ ያከብረኛል፣ ማዳኔንም የማሳይበት መንገድ በዚያ አለ ተብሎ ተጽፏል። ማዳኔንም የማሳይበት መንገድ በዚያ አለ ተብሎ ተጽፏል። ኦ ሃሌሉያ። እሰይ የኔ ጌታ፣ እሰይ የኔ ክብር። ነፍሳችን ረሰረሰች ስትመጣልን፣ ነፍሳችን ረሰረሰች ስትመጣልን። ጠልህን ስትለቀው የእጆችን መዳፍ ከፍተ መንፈስን ስታፈሰው ነፍሳችን ረሰረሰች። ነፍሳችን ከመቀመቅ ወጣች። ነፍሳችን ከሸለቆ ወጣች። ነፍሳችን ከስብራት ወጣች። መንፈሳችን ታደሰ። ከዓይናችን ላይ እንባችን ታበሰ። አመሰግናለሁ። ክብርን ከልቤ ላንተ እሰጣለሁ። አምልኮዬን እሰጣለሁ። አክብሮቴን እሰጣለሁ። ውዳሴን አቀርብልሃለሁ። ኦ የኔ ጌታ፣ ኦ የኔ ክብር፣ ኦ የኔ ክብር። ሃሌሉያ። አሜን፣ 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 አሜን። የኔ ጌታ አሜን፣ 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 አሜን። የኔ ክብር አሜን፣ የኔ ክብር አሜን፣ የኔ ክብር። ልጆችን በእጆች ትነካካቸዋለህ። ከዓይናቸው ላይ ባለማቋረጥ የሚፈሰውን እንባ ትገተዋለህ። ከዓይናቸው ላይ ባለማቋረጥ የሚፈሰውን እንባ ትገተዋለህ። እሰይ የኔ ጌታ፣ አመሰገንኩ፣ አከበርኩ፣ አነገስኩ፣ አመሰገንኩ። ሃሌሉያ፣ ሃሌሉያ፣ ኦ ሃሌሉያ፣ ኦ ሃሌሉያ፣ ኦ ሃሌሉያ። ስምህ ይባረክ። መንፈሳችንን ስላነቃቃ፣ መንፈሳችን ከፍ ስላደረግ፣ እንደመጣንበት ሁኔታ አይደለንም፣ እንደገባንበት ሁኔታ አይደለንም። መንፈሳችን ክብር አግኝቶታል። መንፈሳችንን ድል አግኝቶታል። መንፈሳችንን ኃይል አግኝቶታል። መንፈሳችንን መንፈስ አግኝቶታል። ሃሌሉያ። ማጽናናትህ ደስ አሰኘችኝ። 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 ኦ ስም ይባረክ። ፍጻሜያችንን ስላሳመርክልን፣ ፍጻሜያችንን አሳመርክልን። በምድር ላይ የተገፋን፣ በምድር ላይ የጎደለብን፣ በምድር ላይ ያጣን የነጣን፣ በምድር ላይ ምንም የሌለን ባዶ እጃችን ገና ከእናት ማህፀን እንደወጣን እንኳን ብንመስልም እግዚአብሔር ሆይ ፍጻሜያችን በፊትህ ያማረ ነው። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማያልፍ ርስት እድፈት ለሌለበት ርስት ተብሎ እንደተጻፈልን ልዑል ሆይ አከብርሃለሁ። በዚህ ምክንያት ካላመሰገናችሁ በየትኛውም አይነት ምስጋና ምክንያት
ልታመሰግኑ አትችሉም። በዚህ ምክንያት ካላመሰገናችሁ በየትኛውም አይነት ምክንያት ልታመሰግኑ አትችሉም። በዚህ ምክንያት ካላመሰገናችሁ በየትኛው ምክንያት ልታመሰግኑ አትችሉም። በዚህ ምክንያት አመስግኑ። 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 በተስፋችሁ ምክንያት አመስግኑ። አሁን ቢያስፈልግ አለ እኮ ጴጥሮስ ራሱ መልሶ ስለምትቀበሉት ተስፋ ቢያስፈልግ ልዩ ልዩ በሆነ መከራ ውስጥ፣ ልዩ ልዩ በሆነ ፈተና ውስጥ፣ ልዩ ልዩ በሆነ ጤና ማጣት ውስጥ አልፋችኋል። ልዩ ልዩ በሆነ ስደት አልፋችኋል። ልዩ ልዩ በሆነ እጦት ውስጥ አልፋችኋል። አሁን ቢያስፈልግ ስለምን? ስለተቀበላችሁ ተስፋ። አሜን። አረ ኢየሱስ ጌታ ነው። አረ ምን አይነት መንፈስ ነው ዛሬ ያገኘኝ? አረ ምን አይነት መንፈስ ነው ዛሬ ያነቃኝ? አረ ምን አይነት መንፈስ ነው በላይ ላይ ዛሬ የመጣው? ኦ ሃሌሉያ! መንፈስ ቅዱስ ከምትበዩ እንጀራ ይበልጣል፣ ከምትጠጪው መጠጥ ይበልጣል፣ ከምትለብሺው ልብስ ይበልጣል። እጅ ላይ ካለው ገንዘብ፣ ካፈራው ንብረት፣ ከመሬት ከቤት ይበልጣል። ከምትነዳው መኪና ይበልጣል። ከምትኖርበት መኖሪያ ቤት ይበልጣል። መንፈስ ቅዱስ ሃሌሉያ፣ ሃሌሉያ። እሰይ የኔ አባት ድካማችንን ስላደከምከው፣ ያዛለንን ነገር ከላያችን ላይ ስላስወገድከው፣ እሰይ እሰይ የኔ አባት፣ እሰይ የኔ ክብር፣ እሰይ 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 እሰይ። አመሰግናለሁ። እሰይ አመሰግንሃለሁ። አመሰግናለሁ። ደስ አሰኘኸኝ፣ ደስ አሰኘኸኝ፣ ደስ አሰኘኸኝ። ማጽናናት ደስ አሰኘኝ። ማጽናናት የልቤን ስብራት ጠገነልኝ። ማጽናናት ስጋቴን ከላይ ላይ አስወገደልኝ። ማጽናናት እረፍት ሆነኝ። ማጽናናት ሃሌሉያ። እሰይ የኔ ክብር፣ ሃሌሉያ። መንፈስ ቅዱስን አክብሩት። መንፈስ ቅዱስ ወይ እባርካለሁ በሉት። መንፈስ ቅዱስ ወይ አመሰግንሃለሁ በሉት። ስለራራህልኝ፣ ስለመጣህልኝ፣ ድርቀቴን እንደተሰነጣጠቀ አለት የሆነውን ሕይወቴን ስላረሰረስክልኝ፣ ጭው ባለ ምድረ በዳ ኃይለኛ ዶፍ ዝናብ ወርዶ ምድርን እንደሚያረሰረሳት እንደሚያረካት እንዲሁ እንደተሰነጣጠቀ አለት የሆነውን ሕይወቴን ክብር መጥቶ አረሰረሰው፣ አረሰረሰኝ። እሰይ አረሰረሰኝ። ርስርስ አደረገኝ፣ ርስርስ አደረገኝ። አረሰረሰኝ፣ ርስርስ አደረገኝ፣ ርስርስ አደረገኝ፣ ርስርስ አደረገኝ፣ ርስርስ አደረገኝ፣ ርስርስ አደረገኝ፣ ርስርስ አደረገኝ። አረሰረሰኝ። ሃሌሉያ፣ 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 ሃሌሉያ። አመሰግንሃለሁ፣ 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 አመሰግንሃለሁ። ክብርን ላንተ እሰጥሃለሁ፣ አምልኮን እሰጥሃለሁ፣ ውዳሴን እሰጥሃለሁ፣ አክብሮቴን አቀርባለሁ። ሃሌሉያ፣ ሃሌሉያ። ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ይውዬ ጥቂት ደቂቃ ማመስገን ትችያለሽ? ጥቂት ደቂቃ ማመስገን ምቺ ከሆነ አንድ ቁጥር ጻፊልኝ። ሃሌሉያ። ያለሽበት ቦታ ከተመቸሽ ድምፅሽን ማሰማት ምቺ ከሆነ ሃሌሉያ። እንዳልከለክላችሁ ገስት ላይ ያላችሁ ሰዎች
ማመስገን እየቻላችሁ እያለ መጸለይ እየቻላችሁ እያለ እንዲሁ መታችሁ እንዳትወርዱ ለማለት ነው። ሃሌሉያ። የማይመቻችሁ ከሆነ ምንም ችግር የለም። ሃሌሉያ። ስሙ ለዘላለም ይባረክ። ማደሪያው ለዘላለም ይባረክ። መንግስቱ ለዘላለም ይባረክ። እሺ ተባረኪልኝ ህብዬ፣ ቀጥይ። እሺ ፓስተርዬ አመሰግናለሁኝ። ተባረክ ስለሰጠኝ እድል እግዚአብሔር እናመሰግነዋለን። የረዳንን ያገዘንን አቅም ጉልበት ይሆነን የደገፈንን እናመሰግነዋለን። የዘላለም አባት ሆይ እናመሰግንሃለን። ስምህ የተባረከ ይሁን። ማደሪያህ ይባረክ፣ ዙፋን ይባረክ። የረዳህን የወደድከን የመረጥከን ስምህ እናመሰግንሃለን። አባ ሆይ ተባረክ፣ አባ ሆይ ተባረክ። ከፍ ከፍ በል አንተ ነግሰታይ፣ አንተ ደምቀታይ። እናመሰግንሃለን፣ እንወድሃለን፣ እናከብርሃለን፣ እናደናንቅሃለን። እግዚአብሔር አባት ሆይ እቺ ማለዳ ስለሰጠን እግዚአብሔር አባት ሆይ ትላንትን አሳልፈ ዛሬ ላይ ቆመን ደግሞ እንድናመሰግን ስለሆነ እናመሰግንሃለን። ይህ የሆነው ከኛ አይደለም፣ በእኛ አይደለም። መንቃት ስለቻለን አይደለም፣ መቆም ስለቻለን አይደለም፣ መራመድ ስለቻለን አይደለም። አባ ፍቃድ ስለሆነ ነው። አንተ ከኛ ጋር ስለሆንክ ነው። እናመሰግንሃለን። ስምህ የተባረከ ይሁን። እቺን ቀን ለማየት የሚጓጉ ብዙዎች ነበሩ። እቺን ቀን ለማየት ያልታደሉም አሉ። በአልጋ ላይ የተኙ አሉ። በተለያየ ስፍራ የሚሰቃዩ ነፍሳቸው የተጨነቀቻለች። እኛ ግን ይኸው አንደበታችንን ከፍተን እናመሰግንሃለን። አንደበታችንን ከፍተን አባ ሆይ ከፍ እናደርግሃለን። ስምህ ይባረክ። በአፋችን ምስጋናን የሞላ ስምህ ይባረክ። አባ ተባረክ፣ አባ ተባረክ። እንድናመሰግንህ እንኳን ያስቻልከን ጊዜን የሰጠህን ሰዓትን የሰጠህን አንተ ነህ። እናመሰግንሃለን። በውስጣችን ምስጋናን የሞላ አንተ ነህ። እናመሰግንሃለን። ክብር ሁሉ ለአንተ ይሁን አባ፣ ክብር ሁሉ ለአንተ ይሁን። በዘመናችን አንተ ነገስ፣ በእድሜያችን አንተ ነገስ፣ በመውጣት መግባታችን አንተ ነገስ። አባ ሆይ ነግሰታይ፣ አባ ሆይ ገነታይ። በኢየሱስ ስም እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ማደሪያ ይባረክ፣ ዙፋን ይባረክ። ስላቆምከን፣ ስለረዳህን፣ ስላገዝከን አባ ይህንን ቀን ስለሰጠህን አባ ተባረክ። በማያልቀው ፍቅር ስለወደድከን፣ በማያልቀው ቸርነት ደግሞ ምህረት ስላደረግክልን እናመሰግንሃለን። በኢየሱስ ስም እናመሰግንሃለን። እንደ ጠፋን አልቀረንም፣ እንደ ወደቅን አልቀረንም። አባ ሆይ ተባረክ። እንደ ተረሰን አልቀረንም። በሰዎች ተረስተን ነበር፣ በሰዎች ተጥለን ነበር። በአንተ ግን ተነሳን፣ በአንተ ግን ሰው ሆንን፣ በአንተ ግን መቆም ቻልን። የተረሳውን የምታስታውስ፣ የተጣለውን የምታነሳ እግዚአብሔር አባቶ የታመመውን የምትፈውስ እጅ ትልቅና ክንድ ኃያል የሆነ እናመሰግንሃለን። ክብር ሁሉ ለአንተ ይሁን፣ ክብር ሁሉ ለአንተ ይሁን። ስለዚህ ፍቅር የምንል ነገር የለም፣ የምናመጣል የምንሰጥ ነገር የለም ከምስጋና ውጪ። በኢየሱስ ምስጋናችንን ተቀበለው፣ አምልኳችንን ተቀበለው። ስምህን ከፍ ከፍ እናደርጋለን። የተደረገልን ውለታ እያሰብን የሆንክልን ያደረግክልንን እያሰብን እናመሰግንሃለን። ከምስጋና ውጪ የምንለው ነገር የለም። ስምህ ብሩክ ይሁን፣ ስምህ ብሩክ ይሁን። እንዲሁ በነፃ የወደድከን፣ እንዲሁ በነፃ የወደድከን፣ እንዲሁ በነፃ የማርከን፣ እንዲሁ በነፃ እግዚአብሔር አምላኩ ያ ቆሻሻ ማንነታችንን ኃጢአታችንን ሁሉ በልጅ በኢየሱስ ክርስቶስ ስም ይቅር ያልከን ስምህ ይባረክ። አባ ሆይ ተባረክ። ማደሪያ ይባረክ፣ ዙፋን ይባረክ። በዘመናችን አንተ ብቻ ነግሰታይ። አባ ሆይ አንተ ብቻ ክብረታይ። ጌታ ሆይ አባ ትላንትናን ያሳለፍከን፣ ትናንትና ብዙ ዘመናትን ያሻገርከን በቀሪው ዘመናችን ብናመሰግን አይበቃም። ቀሪው ዘመናችን ጌታዊ ክበር ክበር ብንለ አይበቃም። እናመሰግንሃለን አባ። ስንቱን ባንተ አልፈናል፣ ስንቱን ባንተ ተሻግረናል። እናመሰግንሃለን። ስለ ሁሉ ነገር ክበር፣ ስለ ሁሉም ነገር ክበር። ስለ መውጣት መግባታችን፣ ስለ መቆማችን፣ ስለ መናገራችን፣ ስለ ማውራታችን አንተ ክበር። ከኛ የሆነው አንዳችም ነገር የለም። ይሄ ነው ከኔ የሆነው የምለው ነገር የለም። ይሄ ነገር ብቻ ነው ከኔ የምለው ነገር የለም። ከኔ የሆነው ነገር አንዳችም ስለሌለ ግን አመሰግንሃለሁ። ስለረዳኸኝ ግን አመሰግንሃለሁ። አባ ሆይ ከሰው እኩል እንድቆም እኔንም ወንድሞችን እህቶችንም ስላደረክልን ግን እናመሰግንሃለን። ስለ ውለታ ግን እናመሰግንሃለን። ይሄው በተሰጠን አንደበት ስምህን ከፍ እናደርጋለን። በተከፈተው አንደበታችን ስምህን እናወዳድሳለን። ከፍ ከፍ እናደርጋለን።
እናመሰግንሃለን። አባሁ ተባረክ፣ ዘላለም ይባረክ፣ ተባረክ። በዘመናችን ላይ አሁንም ከባረክ እግዚአብሔር አባት ሆይ እንዲሁ ስላደረክልን ውለታ ስለሆንክልን ዘመናችን ሁሉ ይባረክ። አባ ሆይ አካሄዳችንም ደግሞ አንተን ይግለጥ፣ አነጋገራችንም ደግሞ አንተን ይግለጥ። እግዚአብሔር አምላክ እንዳናሳዝንህም ደግሞ ጠብቀን። እግዚአብሔር አምላክ ይሄን ሁሉ ውለታ አድርገህልን፣ ይሄን ሁሉ ነገር አድርገህልን አግዘን፣ በብዙ ረድተን እግዚአብሔር አምላክ ሆይ እንዳናሳዝን ደግሞ አንተ እርዳን፣ እንዳንወድቅብህ ደግሞ አንተ እርዳን። አባ ሆይ ከፊታችን ቅደም፣ ከወንድሞቼ ፊት ቅደም። እግዚአብሔር አምላክ እንዲሁ በቅድስና ስምህን እንዲሁ እየጠራን እንዲሁ እያከበርን በቤት ዘመናችን እንዲቀር እንለምንሃለን። አባ ሆይ እንዲሁ እያመሰገንን እግዚአብሔር አምላክ በአንዳችም ነገር ሳናማርር በጎደለው ነገር ሳናማርር እግዚአብሔር አምላክ በሆነው ባልሆነው እግዚአብሔር አምላክ ሳንነጫነጭ እንዲሁ ዘመናችን በምስጋና ይቅር የተደረገልን እያሰብን ያልሆነውን ነገር ሳይሆን የጎደለውን ነገር ሳይሆን የተደረገልን ይበልጣልና የሆነልን ይበልጣልና እሱን እያመሰገንን ዘመናችን በቤት ይለቅ። በኢየሱስ ስም ዘመናችን እድሜያችን በቤት ይረቅ። እንዲሁ ስምህን እንደጠራን እንዲሁ ከፍ እንዳረግን እንዲሁ